ጸጥታችንን አስከብረው መንገዳችንን ከፍተው ሰላም ሆነን ሰላም ወጥተን እንድንገባ አገራችን እንድንመለስ ያቸው እነኚህ ሴቶች ባሎቻቸው ታርደው ልጆቻቸው ታርደው ነው አመልጠን ነው የትዳር ጓደኞቻችን ታፍነው ሄደው ተገለው ለጅብ ተጥለው ዋብያለው ተጠንቀቅ ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎ ከሆነ በየቢሮ ሄደን መለከተም ለኛ የደረሰልን ህግ የለም ባንኛው ነገር በቆጨረም በግልም ግንባሩን ይያልከው ግንባሩ እንዳያችሁ ዲያቆኑ ምንድነው ያለው ሙስሊሞችን አንገታቸውን በሏቸው አትራሩላቸው ግደሏቸው እያለ ነው ደብራችን ተሰብሮ ተዘርፎ ምንም ነዋየ ቅድሳት ሳይቀር ተዘርፎና ተሰባብሮ ተቀዳዶ ዛሬ ጸላቱ ቁርአን ሲቃጠል መሻይኮች ሲገደሉ የነበረው በእነሱ ታሪክ ላይ በየትኛውም ታሪክ ኢማሙ አህመድ አልጋዚ ተናስተልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በወቅታዊ ጉዳይ ተመልሼ መጣሁ። መልካም ዜናም አለ፣ መጥፎም ዜናም አለ። አልፎ ተርፎ ደግሞ በውስጥ እየተካሄዱ አሻጥሮችም የምንመለከታቸው ነው የሚሆነው። ታዲያ ይህንን ቪዲዮ ለብዙዎች እንዲደርስ ሼር አድርጉ። ከመልካም ዜና እንጀምርና ከዛ በኋላ እንቀጥላለን። ኦርቶዶክሳውያን ቴሌሚዲያን ኮፒሊንግ ሼር ሪፖርት እያደረጋችሁ ከሰሞኑን ከኋላ የምትመለከቱት ወጣቱ ሰባኬ ወንጌል ዘላለም ታዬ መታሰሩ ይታወቃል። በዛሬው ዕለት ምሽት ከስራት መፈታቱ ነው የተነገረው። ኦርቶዶክሳውያን ከኋላ የምትመለከቱት ወጣቱ ሰባኬ ወንጌል ዘላለም ታዬ እንኳን ለቤት አበቃ በሉት። ኮሜንት ላይ በሉት እንኳን ለቤት አበቃ በሉት። እንግዲህ ከትናንትና ጀምሮ ስንዘግብለት ነበር። በጨለማ ክፍል አስገብተውት ማንንም ሰው እንዳያነጋግር ማነጋገር ቢፈልግ እንኳን በወረቀት ብቻ እንዲያነጋግር ተብሎ ነበረ። ትናንትና ምሽት ላይ እንግዲህ ተፈቷል። እንኳን ለቤት አበቃ በሉት ሁላችሁም ኮሜንት ላይ። ሌላኛው እንግዲህ ወደ አርሲ ነው የምንሄደው። አሁን በደረሰን መረጃ መሰረት ዛሬ ከአቦምሳ ወደ አሰኮ ሲሄድ የነበረ ቅጥቅጥ መኪና ሙሉ ህዝብ ታፍኖ ተወስዷል። ሙሉ አጠቃላይ ከ50 ሰው በላይ ጭኖ የነበረ ሰው ነው። ዛሬ ማለትም ሰኔ 6 ቀን ከአቦምሳ ተነስቶ ወደ አሰኮ ሲሄድ የነበረ ሙሉ ቅጥቅጥ ሰው አፍነው ወስደዋል። ይሆን ያለው ነገር ይሄ ነው። አሁንም ቢሆን የኦርቶዶክሳውያን እገታ አልቆመም፣ ሊቆምም እንደማይችል ትልቅ ማሳያ ነው ብዬ አስባለሁኝ። ወደ ሌሎች ጉዳዮች እንቀጥል። አርሲ ላይ እንግዲህ ይሄ ሁሉ ሰው ለቅሶ አለ፣ ይሄ ሁሉ ሰው ጩኸት አለ፣ ይሄ ሁሉ ሰው ሞቷል። ኦርቶዶክሳውያን ማለት ነው አርሲ ላይ። ግን እንደዛም ሆኖ ግን አንዳንዶች የቤተክርስቲያን አካላት ግን ያሾፋሉ። በጣም በሚያሳዝን ሁኔታ ምንም ሊረዱን አልቻሉም። በሚገርም ሁኔታ የሊቀ ጳጳሱንም ጉዳይ እያጣራሁ ነበር። እስካሁን ድረስ አቡነ ኤልሳ እንደተናደዱ ለቅሶ ላይ እንደሆኑ ጭምር እየተናገሩ ነው ያሉት። ለምን ሲባል ሆን ተብሎ ተመሳጥረው ይህን ነገር እንዳደረጉባቸው ተረድተዋል። መጀመሪያ ራሳቸው ጥያቄ ያቀረቡት የነበረው የመከላከያ ሰራዊት አጅቧቸው እንዲሄዱ ነበረ። ነገር ግን የመከላከያ ሰራዊት ሳይሆን የመጣው የኦሮሚያ ልዩ ኃይል ነው የታዘላቸው። ጥያቄ ያቀረቡት ግን መከላከያ አጅቧቸው እንዲሄድ ነበር። የሆነው ሆኖ ግን ወደ አሰኮ ተኪዶ ህዝቡን እንዳይጽናና በመንግስትም በቤተ ክህነትም ያሉ ሰዎች እጅና ጓንት ሆነው የሰሩት ስራ እንደሆነ ግን ልብ በለው። ወደ አርሲ እንሂድ። እዛው አሰኮ ሳይሆን ወደ መድኃኔዓለም እንመጣለን። እዚህ ላይ ህዝቡ ምን እያለ ነው የሚለውን ነገር ደግሞ ላሰማችሁ። ይህ እርዳታ እየተሰጠበት ያለበት ቦታ ላይ ነው። ህዝቡ ተሰልፎ እየወሰደ ነው ያለው። እየተሰፈረለት ያለው በጆግ ነው። ጆግ ማለት ኩባያ፣ ትልቁ ኩባያ 1 ሊትር ወይም 1 ኪሎ የሚመዝን 1 ሊትር የሚመዝነው በሱ እየተሰፈረለት እየተከፋፈለ ያለው እነኛ ህዝብ። ታዲያ የህዝቡ ጩኸት ምንድነው የሚለውን ነገር ከዚህ በኋላ ላሰማችሁ። ምን እያሉ እያቀረቡ ነው ያሉት የሚለውን ነገር። ጸጥታችንን አስከብረው መንገዳችንን ከፍተው ሰላም ሆነን ሰላም ወጥተን እንድንገባ አገራችን እንድንመለስ አቤቱታ ብለን ለክርስቲያን ልጆች የሆኑ በሙሉ አቤቱታ ብለናል። አቤት ብለን የምንልበት አተናል። አቤቱታችን አተሰማም፣ እልቅሻችን አተሰማን። ወገኖቻችንን ባሉበት እየቀበርን 3 4 ሆነን እየቀበርን ነው የመጣ ነው እና አሁንም ቶሎ መንግስት ይሄንን አስቦ መንግስት ቶሎ ባስቸኳይ ይሄንን ሰላምን ሰጥቶን አገራችን በሰላም እንድንገባ ነው የምንፈልገው።
ትናንትና ባየነው በቤተ ክርስቲያናችን ያየነው ደስ መለሳል፣ ቀልብያችን መለሳል። ለካ መንግስት ያቀናል፣ ለካ ሃይማኖታችን የተከበረ ነው ብለን ትናንትና እነኛ አዛውንቶች፣ እነኛ ጳጳሶች፣ እነኛ መለኮሳኖች በመምጣታቸው እጅግ አድርገን ነው የኮራ ነው። ግን ስናወራ እንዲሁ በቀላሉ አይደለም፣ በመሪር ሐዘን ነው። ያቸው እነኚህ ሴቶች ባሎቻቸው ታርደው ልጆቻቸው ታርደው ነው። አመልጠን ነው ምን አላነሳን ባዶ ሜዳ ላይ ለስንት ጎራ የሚበቃ ንብረት ነበረን። ዛሬ ግን መተን አቦምሳ ከተማ አይደለም ያለን፣ ካምፕ ውስጥ ነው ያለው። ታፍገን ቤት ኪራይ የሌለን በበረንዳ እየተኛን ድንኳን መትከያ እንኳን አተን እንደዚህ በየሰው በረንዳ የምንተኛ መሆኑን የበላይ ደግሞ መንግስት ደግሞ በዚህ በቤተ ክርስቲያን ስም የሚያስተላልፍልን እኛ ምንረካለን፣ ደስ ይለናል። በእርግጥ የሞተ ባይመለስም እኛም ለነገ ብለን አለን። እናንተም ወደፊት የተቻላችሁ ቤተ ክርስቲያናችንን 85 ሰው ሆነን ነበር የተከልን። ሬ ሸጠን ላም ሸጠን ተክለን ዛሬ የእነሱ መፈንጫ የቀብር ቤታችን እያፈረሱ ነው። የቤተ ክርስቲያናችንን መዝጊያ እየወሰዱ ነው። ጠላት ብቻ ነው የተረፈው። ምንም እንትን የለም። ባዶ የቀረን ስለሆነ እንግዲህ በዚሁ አይነት አስተላልፋችሁልን፣ ሳናፍር ነው የምንናገረው። አስተላልፋችሁልን እርዳታ አምስት አሳ እህል ነው ይዘን የገባ ነው። ቤተሰቦቻችን ግን 10 ቤተሰብ 12 ቤተሰብ አለን። ግን የሰጡንን እንቀበል ብለን 5 አሳ የብርድ ልብስን ተሰጥተናል። ለ205 ሰው 25 ነው። በእርግጥ ሰው ያለውን የሚሰጠው ወደፊት ተስፋ አለን። ከእናንተ እንጠብቃለን። እኔ እዛው በፈረቀሳ ገብርኤል ስር ያለን የገበሬ አባል ነኝ። አመሰግናለሁ። እንግዲህ የህዝቡ ጩኸት እንደዚህ ነው እየተናገረ ያለው። አንድ ጨምርላቸዋለሁ። እየሆነ ያለው ነገር ይሄ ነው። ቸግሯቸዋል። እየመጣ ያለው እህልም እርዳታውን በጣም ትንሽ ነው፣ በጣም ጥቂት ነው። እስቲ ደግሞ ይሄንን ጨምርላችሁ የህዝቡን ጩኸት። ውድ ወንድሞቻችን ተቦታችን ላይ ተፈናቅለን ይኸው በመንግስት እጅ ሁላችንም ገብተናል። ግማሾቻችን የትዳር ጓደኞቻችን ታፍነው ሄደው ተገለው ለጅብ ተጥለው ልጆቻችን ሳይቀሩ ከዛም በገንዘብ ኃይል ነፍሳቸው እየተገዛ ተመልሰውም ቢሞቱም ኖሮ አይዟችሁ እያሉ ድጋፍ እየሰጡ እስከ መጨረሻው ድረስ ደግሞ ያጠፏቸው ግለሰብ በቦታችን ብዙ ችግረኞች አሉ። ዛሬ ልጆቻቸው በመንገድ በልመና ላይ ይገኛሉ። ይህ በመሆኑ መንግስት ደግሞ በዚህ ችግራችን አቤትም ብንል ማንኛውም አካል መጥቶ ያየንና የጎበኘን ሰው የለም። ለብዙ ጊዜ ለአንድ 2 3 4 ጊዜ ተመላልሰን በወረዳው ጽሕፈት ቤት በሚገኘው አመራሮች በየቢሮ ሄደን ብናመለክትም ለኛ የደረሰልን ህግ የለም። ይህ በመሆኑ እናንተ የምታውቁት ነገር ዛሬ ያው የተከበሩ የሀገር መሪዎች ትናንትና ወደ አሰኮ በደረሰው ችግር መጥተው ሊረዱ ሲሉ እነሱም በችግር ምክንያት ተመንገር ተመልሰው እዚህ አቦምሳ ደብረ ብርሃን ቅዱስ ደብረ ገነት መድኃኔ ዓለም ቤተክርስቲያን እርዳታ አምጥተው እንትን ባሉት መሰረት ለኛም ደርሶናል እንጂ ይሄ እርዳታ ለኛ አልነበረም ቀጥታ የመጣው። የኛ ደግሞ ይሰማልን ዘንድ አሁን የምናሳስበው ትናንት በፈረቀሳ ወረባ አደሬ ደብረ ምሕረት ቅዱስ ገብርኤል ቤተክርስቲያን አካባቢ የሞቱና የተመዘበሩ ህዝበ ክርስቲያን ዛሬ በዚህ በእርዳታ ላይ እንገኛለን። ሆኖም የህዝቡ መሰደድ ብቻ ሳይሆን ደብራችን ተሰብሮ ተዘርፎ ምንም ንዋየ ቅድሳት ሳይቀር ተዘርፎና ተሰባብሮ ተቀዳዶ ዛሬ ጽላቱ
በዚህ በደብረ ገነት መድኃኔዓለም በአቦምሳ ከተማ በሚገኘው ቤተክርስቲያን ተቀምጧል። ይህን ችግራችንን ደግሞ መንግስት እንዲያውቅልን የሚያሳስብልን ሰው እንሻለን እንፈልጋለን። አዎ ድምጻችንን ደግሞ ያው እንድታሰሙልን እናንተ የኛ ወገኖች በኢትዮጵያ የምትገኙ በውጭም የምትገኙ እንድታሰሙልን እንፈልጋለን። የደብሩ አስተዳዳሪ መምሬ ዳኜ ንጉሴ ሰላምታ ጋር ይበቃኛል። እሺ ስሜ ጎሳ ገረመው ነው። የዚሁ ደብር አባል ነኝ። በደብራችን የደረሰው በደል አሳዛኝ ተደብድበን ተገርፈን አባት ከነ ልጆቹ ተገሎ ጅብ ነን የበላብን ጅብ። እኛም አንድ ዕቃ ሳናነሳ ነፍሳችንን ብቻ በዚህ ጎዳና እንኳን አልመጣንም። በጀጁ በመዞር ጫካ መድኃኔዓለም አባቴ ለሀገራችን ያብቃል፣ ልጆቻችንን ደግሞ ይባርክልን። ባለቤቴ ደግሞ በኃይል ያመዋል፣ ጆሮ አይሰማ፣ ጎበዝ ገበሬ ነበረ። አሁን የቤት ኪራይ አቃጠለ። የምንገባበት ቀዳዳ ጠፋን። ያመዋል፣ አይሰማም፣ አይለማም። ቤት ውስጥ አስተኝቼ ነው የመጣው። ስለ ሀገር ተናገረ። ስለ ሀገርም ያው ተናግሬያለሁ። እኔ ደጄ ሁሉንም በሩን እንዲመለስ አድርጌ የመንግስትም አካል ሆነ የሃይማኖትም ተቋም ከመንግስት ጋር ሁሉም ተባብሮ ሀገራችን ሰላም አድርጎ የህዝበ ክርስቲያን ወደ ቦታው ተመልሶ በሰላም እንዲኖር እንፈልጋለን። በትልቁ የምንፈልገው ይሄንን ሰላም ካለ ሁሉ ነገር አለ። እኛ ድሮ ተረጂ አይደለንም ረጂ እንጂ። ስለዚህ በዚህ አጋጣሚ የምንናገረው የምናስተላልፈው መልእክት ቢሆን ሀገራችን የመንግስትም ተቋም ሆነ የሃይማኖት ተቋም እንግዲህ እንደሰማቻቸው ህዝቡ እየጮኸን ተርበናል፣ በቂ አይደለም፣ እየተፈናቀልንበት ቦታ ላይ መመለስ እንፈልጋለን። ሰርቶ መብላት እንጂ ሰው እጅ ማየት የሚፈልግ ሰው የለም። ይህንን ጩኸት እየሰሙ ግን አንዳንዶቹ ጆሮ ዳባ ልበስ ብለዋል። አንዳንዶቹ የቤተክርስቲያን አካላት ሆነው ምንም ነገር እንዳልተፈጠረ ነገር ግን ዝም ብለው የሃይማኖት እውቀት ለማስመሰል እየጣሩ እንደሆነ ግን የሚናገሩ ሰዎች ይላሉ። ታቦቱን ይዘው የተሰደዱት ታቦቱን ይዘው የመለጡት እነኚህ ሰዎች ላይ ማላገጥ እነኚህ ሰዎች ላይ ማፌዝ ነገ ዋጋ እንደሚያስከፍል ጥርጥር የለውም። ሁለት የወሃቢያን ጉዳይ በተመለከተ መረጃ እንስጥ። እስኪ እንስማ። ቁርአን ሲቃጠል መሻይኮች ሲገደሉ የነበረው በእነሱ ታሪክ ላይ በየትኛውም ታሪክ ኢማሙ አህመድ አልጋዚ ኢማሙ አህመድ ወይም ደግሞ ግራኝ አህመድ ብለው የሚጠሩት ግራኝ ያሉት ግራ የሆነባቸው ሰዎች ናቸው። ታሪክ ላይ ትልቅ ስራን ሰርቷል። ኢትዮጵያ ታሪክ ላይ ኢትዮጵያን አንድ አድርጎ ለመግዛት ተንቀሳቅሷል። ያን ተግባር ሲፈጽም ኢማም ኢትዮጵያ ከዛ በፊት አንድ ስላልነበረች አንድ ሊያረግ ነው የተንቀሳቀሰው። ከበራራ እስከ ጎንደር ያቃጠለው ቤተክርስቲያን፣ የገደለው ካህን፣ የፈጀው ያቃጠለው መጽሐፍ፣ በባህርነት ለአረብ ያቀረበው ወጣት ሁሉ ታሪክ ነው። አዎ እሱ ፍልስፍና ትልቅ ታሪክ ነው። ሌላ አጥፍቶ የመኖር ፍልስፍናና ትምህርት ስላለው እሱ ታሪክ ነው፣ ትልቅ ታሪክ ነው። አህመድ ቤተክርስቲያን አጥፍቷል፣ ሀገር አጥፍቷል ይላሉ። እውነት ቢሆን ኖሮ ኢማም አህመድ የሚያጠፋው ላሊበላን ነበር። ኢማም አህመድ የሚያጠፋው አክሱምን ነበር፣ የክርስቲያን እምብርት ተብሎ የሚባሉት ማዕከሎች። ነገር ግን ኢማም አህመድ አላጠፋም። ምንና ለማጥፋት መጣጂን አይደለም። አላህን ፍሩ እያለ በተቅዋ ያዘዘ ነበር ጦሮቹን ያንቀሳቀሰው ተውሂድን ለማድረስ ለሰው ልጅ ፍትህን ለማስፈን። የተደረጉት ትግሎች ደግሞ ሐቅና ባጢል ላይ የተደረገው ነገር ሁሉ ሐቅ ነው ወይ ላስጨርሰውና ይሄን እንዴት አድርገው ነው የሚባለው? ይቅርታ ሌላ ሰነድ جئنا لنخرج العباد من عبادة العباد إلى رب العباد ومن ضيق الدنيا إلى سعة الدنيا والآخرة ومن أجوار الأديان إلى أدنى الإسلام ነው እኛን አላህ ላከን يعني እዚህ ከሰው ልጅ ባርነት ወደ አምላክ ባርነት ሰዎችን ለማሸጋገር ጠባብ ከሆነችው ዱንያ ወደ ሰፊ ወደ ሆነው ዱንያ አኺራ ሰዎችን ለማሸጋገር ከተለያዩ በዙልም ከተሞሉ እምነቶች ወደ ፍትሃዊ እስልምና والله በየትኛውም ዘመን ላይ ከእስልምና እምነት ውጭ ያሉት በፍትህ የኖሩት በሰላም ያደሩት ዓለም እስልምናን በመራበት ጊዜ ብቻና ብቻ ነው። ፍትህ ተከብሮላቸው ደህንነታቸው ተረጋግጦላቸው የኖሩት
ሮብ ከጭንቀት የወጡት በህልም ዓለም የሚኖር ይመስላል እኮ። ሊቢያ እኮ ክርስቲያን ጠፍቶ ነው። ናይጄሪያ እኮ ሰው የሚታረዱ በእነዚህ ነው። ግብጽ እኮ በፖሊስ ቤተ መቅደስ የሚሄደው እኮ እናንተ እያሳደዳችሁት እኮ ነው። ሶሪያ እኮ ብትንትኑ አወጥቶ ገዳማውያን ታርደው እናቶች ተደፍረው ሀገር የፈረሰው እኮ በእናንተ ነው ወዳጄ። የየመን ክርስቲያኖች የተገቡ ይመስልሃል? አይናችሁን ጨፍኑ ላሞኛችሁ ነው ያለ በሽተኞች ናቸው እነዚህ ሰዎች። የሚነግራቸው ጠፋ። በቃ አጨበጨብንላቸው። ይበቃል። ደም ማፍሰስ ማቆም አለባችሁ የሆነ ቦታ። የኢትዮጵያ ነባር እስላምና እነዚህ ሰዎች ፈጽሞ ልዩነታቸው በዚህ ነው። ካዲዎች ናቸው እነዚህ። እስቲ የት ሀገር ነው እናንተ በላይ ሆናችሁ ሰው በሰላም ይኖረው? ቴልሚ ሳውዲ አረቢያ ሰው በየቀኑ መሳቀል እየደበደብክ በግድ ጸልይ የምትል እሱ ነው መብት? እሱ ነው ሰላም? አቡበከር ምን ማለት ነው ሰላም? እንዴ የነብይን ዘመዶች አስተናግደው በሰላም የመለሱልህ እነ ንጉስ አርማን ሰልሟል ብለህ ስትዋሽ ዝም አልን። ሀገር ለመውረስ ታሪክ ሁሉ ለማስለም ትሞክራለህ። ቆሞ የተከራከረን ሃይማኖትና ንጉስ ሁሉ ደግሞ ካላጠፋው ታሪኩን ካላቆሸሽኩት ትላለህ። ምን ይካውን እስልምና ምን ያደረገ እውነታው ይሄ ነው። ሌላኛው የተዋሸው ወሃቢያ አሁን እንቅስቃሴ እያደረገ ያለው ወንድማችን ዘመድኩን ላይ ነው። የሐሰት ትርክቱን ለመንዛት እየሞከሩ ነው ያሉት። ከስንት ዓመት በፊት ይህ ነገር ለቀውት ሐሰት እንደሆነ ተሰርቶበት ነበር። ድጋሚ ተመልሰው ወሃቢዮች ይዘውት መጥተዋል። በዘመድኩን ላይ የተሰራው ነገር ግንባሩን እያልከው ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉ፣ ለሁሉም አሰራጩ። አሁን የማወራውን ነገር ዓለም መስማት አለበት። እንዳያችሁት ዲያቆኑ ምንድነው ያለው? ሙስሊሞችን አንገታቸውን በሏቸው፣ አትራሩላቸው፣ ግደሏቸው እያለ ነው። ይሄን ነገር ደግሞ ያወጀው በቴሌቪዥን ቀርቦ ለመላው ኦርቶዶክሳውያን ነው፣ ረዷቸው እያለ ሙስሊሞችን ማለት ነው። የዋሃቢያ ታርጋው ምንድነው ካልክ መዋሸት ነው በቃ። እውነት ነው። የዋሃቢያ ታርጋው ውሸት ነው። ኮፒ ሊንክ ሼር ፖስት እያደረጋችሁ የዚህ ልጅ ቅጥፈት እናጋልጠው በደንብ። ይሄ ቪዲዮ የተለቀቀው ከ5 ዓመት በፊት ነው። ቆራርጠው እንደሚፈልጉት አድርገው ክርስቲያኖች ሙስሊሞች ላይ ጦርነትን እያወጁ ነው፣ ክርስቲያኖች ሙስሊሞች ይገደሉ እያሉ ነው ብሎ እቺን ቪዲዮ ቆራርጠው እየተጠቀሙባት ነው። ግን እውነታው ይሄ ነው ወይ የሚለውን ቀጣዩን ቪዲዮ ስንመለከት ይገባናል። ሙሉ ቪዲዮ ያልተቆራረጠውን ቪዲዮውን አሳያችኋለሁ። ሁላችሁም ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ክርስቲያናዊ ግዴታችሁን ተወጡ። ወደ ትክክለኛው ቪዲዮ እንለፍ። ሶማሌ ሰላም ለማስከበር ትሄዳላችሁ። ኡጋንዳ፣ ሩዋንዳ ትሄዳላችሁ። በመላው ዓለም ሰላም ለማስከበር ትሄዳላችሁ። ሀገራችሁ ውስጥ ግን ባለማዕተብ እናቶች፣ አባቶች ይቺን ሀገር በደማቸው ያቆዩ ልጆች ሲታረዱ ዝም ብላችሁ የምታዩ የመከላከያ ሰራዊቶች ሚናችሁ ለዩ። የዚህ ተጠያቂዎች ነው የምትሆኑት። ተጠያቂ ነው የምትሆኑት። የሶስት ዓመት ህፃን ስትታረድ፣ ሴት ስትታረድ፣ በድዋይ 5 ቤተሰብ ሲታረድ አንደኛውንማ አፈሩ ያቆሽሽብናል ብለው እጅጉን አስረው ሽንት ቤት ከተው ደሙን ሰዳራታ የቀላቀሉት 5ቱ ዝዋይ ያረዷቸው። ስለዚህ የመከላከያ ሰራዊት አሁን በጀመርከው ቀጥል። ወጥቶ ዳውን ኢትዮጵያ ዳውን አብይ የሚለው ግንባሩ በለው ዳውን ኢትዮጵያ የሚለው የኢትዮጵያ ጠላት ነው። ግንባሩ በለው። እኔ ጀነራል ነው ይሄን ነው ማለት። አዎ አሜሪካ ነው አይለቀው። የኢትዮጵያ ባንዲራ ኢትዮጵያ ያለው በለው ግንባሩ ኢማም ሆነ ሼክ ሆነ ቄስ ሆነ ኢትዮጵያ ትውደም የሚለው ኢትዮጵያ ሳትወድ እሱን አውድሞ እንግዲህ ግንባሩን በለው የሚለውን ነገር የቆረጡት የኛው ላይ ነው። ለሙስሊም ነው ብሏል። ግን ለሙስሊም አለበት ተናገረ። መንገድ ወጥቶ መንገድ የሚዘጋ መንገድ የሚያቃጥል መኪና የሚያቃጥለው በመትረየስ ሀገር የሚያወድመው እጨደው። ከዛ በኋላ እና አህመዲን ጀበል ወጥቶ መግለጫ ይሰጣል። የእስልምና ጉባኤው ወጥቶ መግለጫ ይሰጣል። ኦርቶዶክሳውያን የተገደሉት ቤታቸው ቁጭ ብለው ኦባንግ ሚቶን ጠይቁት። ኦባንግ ሚቶን አንድ ሰው ሰልፍ ወጥቶ አንድ ሰው አደባባይ ወጥቶ አልተገደለም። ከመከላከያ ጋር ሰፋጣ የገጠመውን ይህን የአረብ ቅጠኛ ይህን የግብፅ ተላላኪ
የግብፅ ዶላር አሁን ያዘው በመትረየስ በፈንጅ በሚሳኤል አንትደው ይሄን ይቃወኛል። ዳውን ተቃዋሚ ኦርቶዶክሳውያን ተዘጋጁ። እቺ የእነ አህመድ ፊንጀበል መግለጫ ለሌላ ዙር እልቂት የተዘጋጀች ናት። እቺ የእስልምና ጉባኤ መግለጫ ለሌላ እልቂት የተዘጋጀች ናት። ስለዚህ ስሙት። በሰላማዊ ሰዎች ላይ የተደረገውን የንብረት ውድመትና ኢሰብአዊ ድርጊቶችን እንደሚያወግዝ ይላል። ማናቸው እነዛ? አንደኛ በእስልምና ሃይማኖት ሊቃውንት ላይ ያነጣጠረ ጥቃት ፍጹም ተገቢነት የሌለው እንደመሆኑ እንዲቆም፣ ጥፋተኞቹን በአስቸኳይ ለፍርድ እንዲቀርቡ ሆኖ እነዚህ ወንጀለኞች በአፋጣኝ አጣርቶ በአጥፊዎች አካላት ለተገቢው እርምጃ እንዲወስድና ይህም ለህዝብ እንዲገለጽና ተጨማሪ ጉዳቶች እንዳይደገሙ መንግስት ተገቢው ትኩረት እንዲሰጠው፣ መስጊድ ሆኖ ጂሃድ የሚያውጅ አላሁ አክበር ውጡና ከመንግስት ጋር ተፋለሙ የሚለው ይበል። ከቻለው ይበለው፣ መከላከያ ብቻ ይበለው፣ አናቱን ይበልቀሰው። መከላከያ ከዚዋል ሰላማዊ ዜጎችን ጠብቅ። ስለዚህ እውነታው ይሄ ነው። አንድ ባንድ እንዲህ ያደረግን ቅጥፈታቸውን በደንብ እናጋልጣለን። ሁላችሁም በኮሜንት የውሃብያ ታርጋው ውሸት ነው እያላችሁ ጻፉልኝ። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ይሄንንም ቀጣፊ ሜንሽን እያደረጋችሁ የውሃብያ ታርጋው ውሸት ነው እያላችሁ ጻፉለት። የብታችሁም ዲን ሲራክ ቲዩብን ሰብስክራይብ አድርጉልኝ። ባይሆን ሊንኩ አለ፣ በዛ እየገባችሁ ሰብስክራይብ አድርጉ። ይቆያል። እናመሰግናለን ወንድማችን ዲያቆን ሲራክን። ዩቲዩብን ገብታችሁ አሳድጉለት፣ ዩቲዩብን አስፉለት። ይሄ ነው እንግዲህ የሐሰት ትርክታቸውን ለመደም ባልተባለ ነገር ላይ ይህን እያለ ያለው እኮ ለሙስሊሙ ነው ብለው የሚናገሩ የውሸት አባቶች ናቸው። ሊቀ ጳጳሱ የሚናገሩት ደግሞ እንስማ። ኢትዮጵያውያን የሆኑ ሁሉ ሙስሊሙም ኢትዮጵያዊ፣ ኦርቶዶክሱም ኢትዮጵያዊ፣ ፕሮቴስታንቱም ኢትዮጵያዊ፣ ካቶሊኩም ኢትዮጵያዊ፣ ኮሙኒስቱም ኢትዮጵያዊ፣ ማንኛውም ኢትዮጵያዊ አንድ ካልሆን አደጋ። ይሄ ሞኞች አንሁን። ሙስሊምም ብትሆን ሳውዲ አረቢያ ብትሄድ በሰላም የሚቀበል አይምሰል፣ ከለርህን ነው የሚያይ። ሞኝ አትሁን። ፕሮቴስታንትም ብትሆን አሜሪካ፣ አውሮፓ ብትመጣ ከለርህን ነው የሚያይ። ሞኝ አትሁን። ምንም ይሁን ምን ምታዋጣን እግዚአብሔር የሰጠን አገር የሙስሊሙም የኦርቶዶክሱም የካቶሊኩም የሁላችንም የኮሙኒስቱም ኢትዮጵያ ናት። ሰፋ ካልን ደግሞ አፍሪካ ናት። እግዚአብሔር የሰጠን እሱ እና እነዚህን ካድሬዎቻችንን፣ ፖለቲከኞቻችንን፣ ባለስልጣኖቻችንን የቃና ዘገሊላውን ውሃ የለወጠ አምላክ አይምሯቸውን ይለውጥልን። በአንዲት ሀገር ብቻ ሳይሆን ሰፋ አድርጎ አፍሪካን እንዲያዩ፣ አፍሪካን ብቻ ሳይሆን በዓለም ዙሪያ ያሉ እነሱን የመሰሉትን እንዲያዩ፣ እነሱን የመሰሉትን ብቻ ሳይሆን ዕውቀት እያደገ ሲሄድ ክርስትናውም ጸጋው እየበዛ ሲሄድ ነጭም ጥቁርም ቢጫም ቀይም ሴትም ወንድም አንድ ናችሁ የሚለውን ምስጢር እግዚአብሔር ይግለጥልን። ይሄ ሲሆን ነው እግዚአብሔር ደስ የሚሰኘው። እግዚአብሔር ደስ ከተሰኘ ደግሞ ለኛ የሚሆነውን ከኛ ይልቅ የሚያውቅ እሱ ነው። ስሙ ለዘላለም የተመሰገነ ይሁን። ዋ ብያለሁ፣ ዋ ተጠንቀቅ። ኦርቶዶክስን ለማጥፋት የምትነሳ ኃይል ሁላ ያሸነፍክ መስሎህ ከሆነ ተጠንቀቁ እያልኳችሁ ነው። ለዘር ማንዘርህ ችግር እንዳታወርስ ነግሬሃለሁ። ኢትዮጵያ ከ80 ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው፣ ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ ቆሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቆመህ የሚል እስኪ አንድ አስተምሮ ታውጣልኝ እስኪ።
ቤተክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። እንዴ ጭራሽ ቄሶች ናችሁና ከብራችኋለን ስንል አስተምሮቱ አይፈቅድም ትላላችሁ እንዴ? ማን ያለው? የትኛው አስተምሮት ነው? እስኪ አንድ ቄስ ወይ አንድ ጳጳስ ይምጣና ያናግረኝ። እኔ ምንድን ነው የምታወሩት? እስኪ የዛ ቄስ ልጅ ሲገደል ቄሱ ቁጭ ብሎ እግዚአብሔር ሰጠ እግዚአብሔር ነሳ ይላል። ኢዮብ አይደለንም እኛ ወዳጄ። እንዴ ኢዮብ እኮ ፈተናን የመጣለት እንጂ አንድ ሰው መጥቶ እኮ አልገደለበትም። ምንድን ነው የምታወሩት? ኦርቶዶክስ ታጋሽ ነች። ኦርቶዶክስ ፍቅር ነች። ኦርቶዶክስ ሁሉን ታቅፋለች። እንዴ ኦርቶዶክስ ፍቅር ባይሆን አነጃሺ ባልተቀበላችሁ ነበር። የዛኔ በተራራ ወርቅ እንኳን አለውጣቸውም ያላቸውን ሂጅራ የመጡት ሰሃባ እንኳን በቀየራችሁ ነበር። ኦርቶዶክስ የጥቅም እምነት አይደለችም። ስሙት እስኪ ምን እንደሚል ይሄ ስሙት። ሰሞኑን እንግዲህ በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ለዘመናት ሙስሊምን ስትጨፈጭፍና ስትጨቁን ሰማችሁት? ቅስቀሳውን ሰማችሁት? ኦርቶዶክስን ደስ ብሎታል እኮ በጣም ተደስቷል እኮ ተመችቶታል። እንደነዚህ አይነት ሰዎች እኮ በሶሻል ሚዲያ ይሄንን የመግደል ቅስቀሳን እና የኦርቶዶክስ መሞትን ያስደስታቸውን ሰዎች መንግስት ለቅመ እንኳ ማሰር ያቃተ ሰው አዲስ አበባ ላይ ተቀምጦ መንግስት ነኝ ትላለህ። አንተን ብሎ ብልጽግና ዲነህ እንጂ አንተ አድርሱለት፣ ለብልጽግናዎች አድርሱላቸው። አንተን ብሎ ደግሞ አብይ፣ አንተ ትንሽ ነህ እንጂ የምን አብይ ነው? አብይ የሚለውን ስም ትርጉም ባወቅ መጀመሪያ ምን አይነት አሁን እኮ ህግ የሌለባት ምድር ነው ተብላ የምትሰየመው ኢትዮጵያ እኮ አይደለችም። ህግ የሌለባት ምድር አንድ የፊልም ድርሰት ይወጣዋል እኮ የሚካሄደው ያለው ነገር በሙሉ። አረ ምን አንድ ብዙ ፊልሞች ይደረስበታል። እራሽ ኦርቶዶክሶችን ልናጠፋ ብላችሁ ታስባላችሁ እንዴ? እንዴ አይምሯችሁ ትንሽ አያስበው? 20% የሆንክ ሰው መጥተህ 80% አጠፋለሁ ስትል ትንሽ አታስብም? ምን አይነት ጭቃ ጭንቅላት ነው ያላችሁ? ሶሪያ ላይ ክርስቲያኖች አሉ፣ በፍቅር ይኖራሉ ከሙስሊሞች ጋር። ኢራቅ ላይ በሰነ ስርዓት በወታደር ቤት ሁሉ ተሳትፈው ስለ አድኖ ሲያነሱ ራሱ ሙስሊሞች እንዴት እንደሚያከብሯቸው በፍቅር። ሃይማኖት የግል ነው፣ ሀገር ግን የጋራ ነው። በግብጽ ላይ ተከባብረው ነው የሚኖሩት። ምንድነው የምታወሩት እናንተ ሰዎች? እናንተ ኢትዮጵያ ውስጥ ያላችሁ ሙስሊሞች የራሳችሁ እስልምና ነው እንዴ የፈጠራችሁት? ፍቅር የሚባል ነገር አታውቁም? አያትህ እኮ ክርስቲያን ነው። ትናንትና እኮ ነው ሙስሊም ሆንኩ። አንተ ራስህ ጭራሽ ዘርህን ትገላለህ። መልእክቴን ማስተላለፍ ፈልጋለሁ። ሼር አድርጉልኝ ባካችሁ። ቲክቶክ የያዘኝ ነው። ሼር አድርጉልኝ። በጣም ስለተናደድኩ ነው በጣም በኃይል ቃል የተናገርኩት። ሼር አድርጉልኝ። ኮፒ ሊንክ አድርጉት በጣም በኃይለኛ ኦርቶዶክሳውያን። ይህ ቪዲዮ ይድረሳቸው፣ ለሚመለከታቸው አካል ይድረሳቸው። ልብ የምትገዙ ከሆነ ልብ ግዙ፣ አለበለዚያ ዋ ብያለሁ። በኋላ ደም በደም ሆን እንዳትሉ ተጠንቀቁ ብያለሁ። በሰላም እንኑር፣ በፍቅር እንኑር። ኦርቶዶክስ የምትደፈር እምነት አይደለችም ኢትዮጵያ ውስጥ። በፍቅር እንኑር እያለች ነው። አስተምሮቱ አይፈቅድም ለምትሉ ማንኛውም
የቤተ ክርስቲያን ካህን ተጠንቀቅ። አንተም ራስህ እግዚአብሔርን ፍራ። ልጄን እየገደለ አስተምሮት አለባክህ ቤተ ክርስቲያንን እያቃጠለ ታቦት እየሰረቀ አስተምሮቱ ስለማይፈቅድ ይስረቀው። ማን ያለው? ሰይፍን ትመዛለህ። እነ ንጉሥ ዳዊት እነ ሰለሞን ነገስታት ያለፉት ነገስታት በሙሉ አባቶቻችን ደማቸው የፈሰሰ ለእምነታቸው ብሎ እንዲያከበሩልን መና ታደርጉታላችሁ ማለት ነው መስዋዕትነታቸውን። ከየት ያመጣችሁት መጽሐፍ ቅዱስ ነው? አስተምሮቱ አይፈቅድም። ማን ያለው? በትንሽ ነገር አይገልም። ኦርቶዶክስ አይገልም። በትንሽ ነገር አይጣላም። ፍቅርን ይጨምራል። ፍቅርን ይፈልጋል። ይታገሳል። ትዕግስት ካለቀ ግን አለቀ ነው። የሰው ልጅ ነው ኦርቶዶክስ። ዋብ ያለው በኋላ ገደል ገባን እንዳትሉ ተጠንቀቁ። እናመሰግናለን። የኦርቶዶክሳውያን ትዕግስት እነሱ እንደ መቀለጃ እና እንደ መጠቀሚያ አድርገውታል። ደግሞም እየተጠቀሙበትም ጭምር ነው። የኛን ትዕግስት የኛን ዝምታ የአባቶችን ዝህላል ተጠቅሞ የፈለጉትን ነገር በአጭር ጊዜ ውስጥ እያሳኩበትም ጭምር ይገኛል። የሆነ ያለው ነገር ይሄ ነው። ስለዚህ ትዕግስታችን ሲያልቅ መጀመሪያ ከቤታችን እንጀምራለን። ከዛ በኋላ ግን ወደ ሌላው እንደምንቀጥል ግን ተስፋ እናደርጋለን። እዚህ ላይ ላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።